ወይ በእንትን እንዳያታልሉት እንግዲህ እሱንም እየተከታተለ ነው። ልዑልም አለ። ሞር ደግሞ የባለፈው ትንሽ እነሱ ስለተጠራጠረው ነው እንጂ የሆነ ነገር አይተውበት ምናምን አይደለም የቀየሩት። ግን ልጁ ሲያዩት ምንም አላማራቸውም። ቀይረውት የአሁኑ ደግሞ አሪፍ ነው ብዬ ነው የማስበው። እንግዲህ የተቻለውን አቅም እያደረገ እያገዘ ነው። አንድ ደግሞ የሰማሁት እንትን አለ። ከነገራችን ላይ እነ ልዑልን ሁልጊዜ ካያችሁ አጠገባቸው ያሉ ሰዎች ናቸው የሚጎዷቸው። ለምን እንደሆነ አላውቅም። አብረው የሚበሉ ሰዎች ናቸው። ሁልጊዜ የሆነ ነገር ሲፈጠር እነሱ ናቸው በዛ በችግራቸው ውስጥ ገብተው እነሱን ለመጉዳት ብዙ ነገሮች የሚያደርጉ። አንዲት ሴት ዛሬ በቁጥር 3 ላይ መብረቅ ላይ የተለቀቀ ቪዲዮ ካያችሁ እኔ በጣም አላውቅም። በተደጋጋሚ የነሱ ሰዎች ለምን እንደሆነም ባላውቅም አብረው እየሰሩ አብረው እንትን እያሉ በሆነ በትንሽ ጥቃቅን አነስተኛ ይሸጧቸዋል። እና አላውቅም የፈለገው ሰው ቢቸገር የፈለገው እንትን ቢል በዚህ ልክ ግን ሰውን እንደ እንትን እንደ ሳልባጅ አንስቶ መሸጥ እንትን ማለት እኔ አላውቅም። ብቻ በጣም ደስ የማይል ነገር ስላየው ነው። ምን ማለት ያላያችሁ ካላችሁም እንግዲህ በሚኪ ጉዳይ ነው እንግዲህ ያው የአሁኑ እንትን ጠበቃ አሪፍ ነው ተብሏል። እንግዲህ ልጁም ደግሞ ለልዑል እንግዲህ ከ3 ቀን እና 2 ቀን ስጠኝ ከዛ በኋላ ይወጣል ብሏል። በአበበም ስትጠይቁኝ ነበር። አበበም አሁን ላይ ያለበት ሁኔታ አሪፍ ነው እያሉ ነው። ስለዚህ እንግዲህ አሳምነው እንደምንም አድርገው ሚኪን እንግዲህ ከ2 ቀን በኋላ ለማየት ያበቃችኋል። እንደ እግዚአብሔር ፍቃድ እንዳፋችን ያድርገውና እንደ ምንድነው ዘበኛው አልኩኝ፣ ሶሪ እንደ ልዑል እንትን እንደሚናገረው ከሆነ ይወጣል ተብሏል። እንግዲህ እስኪ እግዚአብሔር ያግዘው ወንድማችን። ልዑልም ተሰቃየ በጣም የእውነት ለሱ ብሎ ስራውንም ሁሉን ነገር እሱም ብቻ እየተከታተለ ምንድነው ለሱ የተቀጠረለትን ወንድማችን እንግዲህ በተቻለው አቅም አንዳንድ ነገሮች ማሟላት ያለበትን ሁሉ እያገዘ ልጁ ነፃ እንዲወጣ የሚያደርግ ነገር እያደረጉለት ነው፣ እያገዙት ነው ማለት ነው። የተቻለውን ሁሉ እያደረገ ነው ልዑል። ትንሽ በዛሬ ያየሁት እንትን ነገር ቢኖር አንዳንድ ሰዎች አቅርባችኋቸው አብራችሁ እያሰራችኋቸው ምናምን አሳልፈው ለሌላ የሚሸጧችሁ ሰዎች አሉ። ልክ ይሄ ነገር ለመጀመሪያ ጊዜ አይደለም። ከዚህ በፊትም በጣም በተደጋጋሚ እንደዚህ አይነት ነገሮች ይከሰታል እና በሚኪ ጉዳይ ደግሞ በጣም ብዙ ነገሮች ደርሰዋል። እያየን ነው እየመጣበት። ግን ደግሞ የዛሬው ደግሞ ትንሽ ከበድ ያለ ነው። በንስር አይን ቁጥር 3 ላይ ያየሁት ማለት ነው። እና ፈጣሪ ይጠብቃቸው። ልዑል አንድ ነገር ከያዘ እስከ መጨረሻው ድረስ ያንን ነገር እንትን ሳይል መቼም ቢሆን አይተውም። ብዙዎቻችሁም እያየው ነበረ። እንትን ክናት ተው፣ ጥላት ይደሰታል። አንተ ቪዲዮ መፖስት ካቆምክ እንደተሸነፍክ ሽንፈትክን ምናምን አይተው በአንተ እንትን ሌላ ነገር ይገባባል እንትን በል ምናምን እያላችሁ ነበረ። ልዑል ይመለሳል፣ አታስቡ። አሁን በቅርብ ቀን ነገ ወይ ዛሬ ካሉ እንግዲህ አላቅም፣ ወይ ነገ ወይ ከነገ ወዲያ ወይ 1-2 ቀን ስጠኝ ነው ያለው። እንግዲህ አዲሱ የተቀጠረው ጠበቃ ማለት ነው። ስለዚህ በሱም እንትን ከሆነ እንግዲህ ሁላቸውም እንደ አዲስ በአዲስ እንትን በአዲስ መንፈስ በአዲስ በደስታ በምን ሰብሰብ ብለው እንደሚመጡ አንጠራጠርም። ለወንድሙ ሲል እንግዲህ ብዙ መስዋዕት እያደረገለት ነው ልዑል። በጣም ከሚገባው በላይ አላቅም። የእውነት እስካሁን ድረስ በጣም ብዙ ነገሮች አይተናል። አሁንም ወደፊትም እንግዲህ ቃል ገብቶለታል ልዑልም ከዛ ከእስር ቤት ካላስወጣሁ መቼም ቢሆን እኔም ስራዬን አልሰራም፣ አንተን አስወጥቼ በማታውቀው ነገር እዚህ ጨለማ ቤት ቁጭ ብለህ እኔ የማንንም እንትን እንደ በፊቱ እንትን ማለት አልችልም
ምናምን ብሏል። እንግዲህ እስኪ እኛ የምንታገስ ወገኖቼ። እኛ የምንፈልገው ሚኪ ከእስር ቤት መውጣቱን ነው። ስለዚህ እንትናንም አሁን ሰው ያስፈልገዋል። ብሩክ ጋር ስትሄዱም ብሩክ ሰው በጣም ያስፈልገዋል እንዲያግዘው። ያለበት ሁኔታ ትንሽ ደህና ነው እየተባለ ነው። አንዴ ደግሞ ሐኪሙ የሰጠው መድኃኒት የሆነ ያጠራጥራል። እንደዚህ ውዝግብ እያደረጉ ነው እና የዚህን ነገር ማጣራት ስላለበት ሰው ከጎኑ ቢኖር አሪፍ ነው ብዬ ነው የማስበው። ግን ደግሞ እንደምታዩት ልዑልም ጊዜም የለውም እየተሯሯጠ ነው ያለው። የራሱንም ስንትን ትቷል ማለት ነው። እንግዲህ የራሔል እናትም እንደፈለገች እየፈነጠዘች ነው ያለችው አሁን ላይ። የራሔል እናት የማን ነው የአቤል አጎት፣ ሌሎችም እንደፈለጉ ማንም ሰው እየተከታተላቸው አይደለም። በእርግጥ እንትና እየሰራ ነው ማነው አቤል እየሰራ ነው ስራውን። ግን እኔ ግን ማናቸውም ቢሰሩ እንደ ልዑል አይሆንልኝም። ለምን እንደሆነ ይቅርታ አድርጉልኝና ሁላቸውም ይሰራሉ፣ እኩል ነው። ግን እኔ ልዑል ሲመጣ ነው በቃ የሆኑ ሁሉ ነገር እንትን የሚለይብኝ። በቃ እውነት እኔ አላውቅም፣ ሰው እንዳመለካከቱ ነው። ምንም የሰሩም ያልሰሩም አይመስለኝም። ልዑል ሲመጣ ደግሞ ትንሽ የሆነ እኔ ብቻ ነኝ ወይስ እናንተ ነው የሚሰማችሁ? የእውነት በቃ ወንጀለኞች እንደተያዙ የሆነ ምናምን ብቻ ደስ የሚል እንትን የሚሰማኝ ልዑል ሲመጣ ነው። ማናቸውም እንዲጠፉ አልፈልግም። በእርግጥ ስራቸውን እንዲሰሩ ነው የምፈልግ። ሞር ደግሞ የእኔ ደግሞ ልዑል ቢመጣ ደስ ይለኛል ለማለት ያክል ነው። ብቻ ባሉበት ፈጣሪ ይጠብቃቸው ከማለት ውጭ ምንም ማለት አልችልም። እንግዲህ ሚኪ ይወጣል ከተባለ እንግዲህ እንጠብቃለን በትዕግስት ማለት ነው። እንግዲህ አበበ የተባለው ሰውዬም እስከ መጨረሻው ድረስ አሁን ላይ ያለበት ሁኔታ በጣም አሪፍ ነው ተብሏል። ማስታወስ ምናምን የሚሉት ነገርም ትንሽ ትንሽ እየተመለሰ ነው ብለዋል። እንግዲህ ከበፊቱ አሁን እናቱ ትናንት ዕለት አልተገናኙም እና ስለ እናቱ ስትጠየቅ ማናት ምናምን ሲባል እናቱ እንደሆነች ብቻ እዛ አካባቢ ያሉ ሰዎች ማናቸው ሲባል እንደዚህ ነው እንደዚህ እያለ ትንሽ ትንሽ እያስታወሰ ነው ብለዋል። እንግዲህ እናያለን። እስኪ ይሄ ሰውዬ ሲጀመር የሆነ አተት ነገር ይመስለኛል። ሲጀመር ከመጀመሪያም አንስቶ አልተመቸኝም። ይሄው አሁንም ችግር ነው ይዞባቸው የመጣው። ችግር አይልቀቀውና ብቻ ለሚኪ ሲል ብቻ ነው እኔ ይዳን የምለው እንጂ እኔ ጉዳይ አይደለም ስለ አበበ። ዳነ አልዳነ ምን ይሰራል? አሁንም እኮ ቢሻለው መልሶ እንደለመደው እዛኛውን ቤት ሂዶ ዘበኛ መስሎ እየገባ ስንቶቹንም ባስ የስንቶቹን ብር እንትን እያለ ነው። ስለዚህ ለአበበ ደግሞ ጊዜ ወስዳችሁ ለሱ መጨነቅ። ኧረ ተው በእናታችሁ። ስንት የሚያስጨንቅ ሰው እያለ ስንት የታመመ ሰው አለ ጸሎት የሚያስፈልገዋል። አሁን ለአበበ እኔ ሰው አልንቅም አከብራለሁ። ግን ደግሞ እሱ ደግሞ በጣም ራስ ወዳድ ራሱን ከምንም በላይ እንትን የሚል ሰው ስለሆነ ለዚያ ነው እንጂ እሱን ጠልች ምናምን አይደለም። እንግዲህ እግዚአብሔር ልቦና ይስጣል ለሁላችንም። ዋናው የምንፈልገው ሚኪን ከእናቱ ጋር ማገናኘት ነው። ልዑል ከነገራችን ላይ አሁን እናንተ ከዚህ ሚዲያ ላይ ምናምን ያለማየታችሁ ነው፣ ግን የሚሰራው ስራ የሚኪን እናት እየተንከባከበ። ነገራችን ላይ የሚኪ እናት ታሙ ነበር አስገብቶ ሐኪም ቤት። አሁን ደግሞ ቤታቸውን እንትን ብሎላቸው የአመት በዓል መስለው እንዲውሉ ብዙ ነገሮች ብቻ ያው እሱ የሚያደርገው ነገር ሰው እንዲያይበት ምንም ስለማይፈልግ ነው እንጂ ብዙ ነገር እያደረገ እያገዛቸው ነው ያሉበት። አሁን የጤናቸው ሁኔታም በጣም ከባለፈው ደህና ናቸው ተብሏል። እንግዲህ እስኪ እናያለን። ቀጣይ ደግሞ ምን እንደሚፈጠር አብረን እናያለን። ቸር ወሬ ያሰማን እያልን
እና ወደ መጨረሻ አካባቢ እንግዲህ የምላችሁ ምንድን ነው ቁጥር 3 ላይ ያየሁት አንድ እህታችን ለማለት እንኳን ይከብደኛል፣ ከአዲ ስለሆነች ማለት ነው። እንግዲህ በአካውንቷ የገባላት ብር የብሩን መጠን ልነግራችሁ አልችልም። ይሄን ነገር እንግዲህ ሆን ብላ ታድርግ። ኦልሬዲ ከተደረገላት በኋላ እንኳን ለማመን አልቻለችም። ምክንያቱም ብሩ በጣም ብዙ ብር ነው። እሷ ሰውን ሽጣ ገንዘብን ለራሷ ህይወት ለመቀየር ነው። እኔ አንዳንድ ጊዜ እንደዚህ አይነት ሴቶች በተለይ በሴቶች ላይ በጣም ነው የምናደደው። ሞር በሴቶች እናደዳለሁ። ስታያቸው በጣም ምስኪን በጣም እንትን መስለው ምናምን ነው የሚቀርቧችሁ፣ ግን ደግሞ ትክክለኛ ሰው መስለው እናንተን የማይሆን ቦታ ላይ አስቀምጠው እነሱ ደግሞ ኧረ እንደው ወደዛ ይሄው ገንዘቡንም ለራሷ ሳትወስደው ከርቸሌ ልትገባ ነው። ሰው የስራ ይስጥህ የሚባለው ለካስ እውነት ነው። እናንተ በዘራው ነው ሰው የሚያጭደው። እበላለሁ ብላ የሰውን እንትን የሰው ሀቅ እነ ልዑል ደግሞ እኔ አላቅም ለምን እንደሆነ አላቅም። ሰው አይወጣላቸውም። አብረው የሚሰሩ ልጆች ሁልጊዜ ዝም ብላችሁ ካያችሁ በትንሽ ገንዘብ በሆነ ነገር እነ ልዑልን አሳልፈው ይሰጣሉ። ብዙ ጊዜ ካያችኋቸው ማን ታማኝ እንደሆነ አላውቅም፣ ፈጣሪ ብቻ ነው። እኔ እኮ ለዚህ እኮ ነው ልዑልን ሰው ይጎደዋል። ልዑል አጠገቡ ያሉ ሰዎች ናቸው የሚጎዱት። ከሩቅ መጥቶ አይደለም ሰው የሚጎዳው ምላችሁ ወድጄ አይደለም፣ በተደጋጋሚ እያየው ስለሆነ ነው። ዛሬ በልዑል አይደለም የመጣችው ይቺ ልጅ፣ ግን ደግሞ ያው ናቸው። በነ ልዑል አይነት ስራ የሚሰሩ ልጆች ሚኪም ይሁን ልዑልም ይሁን ሚኪ ማን ነው አቤልም ይሁን ማናቸውም ይሁን ገንዘብ ከተሰጣቸው እነሱን አሳልፈው በእንትን የሚሰጡ ከሆነ አላቅም ከማን ጋር ነው አብራችሁ የምትሰሩ? ወደፊት ማንንስ አምናችሁ ነው እንትን የምትሉት? ሲያዙ ደግሞ ተቸግሬ ነው እንደዚህ ሁኜ ነው ብሩ አስፈልጎኝ ነው። ሰው የሰው ህይወት አሳልፈው እንትን እያለ ገንዘቡን ፈልጌው ነው የማይመስል ነገር እኮ ነው የሚሉት። ኧረ እግዚአብሔር ግን የስራችሁ ይስጣችሁ። የእውነት የሰውን ሀቅ የሰውን እንትን የምትበሉ ሰዎች ሰው አምኗችሁ አብራችሁ እንድትሰሩ አድርጓችሁ እናንተ ደግሞ በጥቅም አሳልፋችሁ ሰዎችን የምትሸጡ ሰዎች መጨረሻችሁም እንደሚሆን አላውቅም። ወይ ከሰው እምነት የላችሁ። በእንደዚህ አይነት ነገር እየሰራችሁ ማን ነው አብሯችሁ የሚሰራው? ዛሬ ልጆቹ ደረሱባት። ነገም ሌላ ጋር ብትሰራ የሚችል ልጅ ተቀጥራ ብትሰራ ገንዘብ ከተከፈላት ያንን ሰው እንደምትሸጠው እርግጠኛ ነኝ። በቃ አንድ ጊዜ ገንዘብ ከለመድሽ ሱስ ነው የሚሆንብሽ። ከዛ ውጭ ለመውጣት ራሱ ልተው ብትይ ራሱ የሚያስተውሽ ነገር አይደለም። ሁልጊዜ የሚመጣብሽ ገንዘቡ ብቻ ነው እንጂ የሰው ጉዳት ሰው ምን ይደርስበታል የሚለው በፍጹም አታስብም። ገንዘቡን ተቀብዬ ለራሴ ህይወቴ አሻሽላለሁ፣ የተሻለ ነገር ይኖረኛል። ሰው ደግሞ ለፍቶ ደክሞ ካላመጣው ገንዘቡን የሰው ላብ ሰውን ይቀይራል ብዬ እኔ አላምንም። የባሰ ያለውን ሁሉ ነው ሙጥጥ አድርጎ የሚወስድበት። እና ልቦና ይስጣችሁ የእውነት እንደዚህ አይነት ነገር የምታደርጉ ሰዎች ሴቶችም ወንዶችም ልቦና ይስጣችሁ። ልዑል ብዙ ጊዜ እያያችሁት ነው። እንትና ብቻ ሳይሆን ልዑልም ስንት ጊዜ አብሮት የሚሰሩ ሰዎች ናቸው የሚከዱት። እና ልቦና ይስጣችሁ። ለማንኛውም የሚኪ ጉዳይ የሚያስጨንቃችሁ ነገር የለም። እንግዲህ ይወጣል ብሏል የእሱ የተቀጠረለት ወንድማችን። ስለዚህ እንግዲህ እንጠብቃለን። ልዑልም እንግዲህ አብሮ እንትን እያለ ነው። እንግዲህ ጠበቃው እንደሚለው ከሆነ ደግሞ እንዳፉ ያደርግለት። 1-2 ቀን ስጠኝና እጨርሰዋለሁ ጉዳዩን ብሏል። እስኪ እናያለን። ስለዚህ
አዲስ ነገር ሲኖር ደግሞ እመጣላችኋለሁ። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ቪዲዮዬን ፕሊስ ላይክ አድርጉ ስትጀምሩ። አዲስ ሲኖር እመጣላችኋለሁ። ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለምታበረታቱኝ የእህት ወንድሞች አመሰግናለሁ። ባይ ባይ።